ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ውድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። የት ሆናችሁ እያዳመጣችሁ ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብትጽፉልኝ ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት እያነበብኩኝ ስማችሁን እየጠራው እማመሰግናችሁ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር ትናንት ምሽት የተደረጉ በርካታ ተጠባቂ ጨዋታዎች ነበሩ። የጨዋታዎቹን ውጤቶች በጨረፍታ ተመልክተን እንዲሁም ከጨዋታዎች በኋላ ምን ተባለ የሚለውን በአጭሩ ተመልክተን ወደ ሌሎች አጫጭር የስፖርት መረጃዎች የምንሻገር ይሆናል። የአፍሪካ ዋንጫ የፍጻሜ ተፋላሚዎች ተለይተዋል። ሞሮኮ እና ሴኔጋል ለፍጻሜ ማለፋቸውን አረጋግጠዋል። ሞሮኮ ከናይጄሪያ አቻዋ ጋር ያደረገችውን የአፍሪካ ዋንጫ ግማሽ ፍጻሜ ጨዋታን በመለያ ምት 4-2 በሆነ ውጤት አሸንፋለች። ሁለቱ ብሔራዊ ቡድኖች መደበኛውን የጨዋታ ክፍለ ጊዜን 0-0 በሆነ አቻ ውጤት አጠናቀዋል። ይህንም ተከትሎ የውድድሩ አዘጋጅ ሀገር ሞሮኮ ለአፍሪካ ዋንጫው ፍጻሜ ማለፏን አረጋግጣለች። የሞሮኮ ብሔራዊ ቡድን በፍጻሜ የሴኔጋል ብሔራዊ ቡድንን የፊታችን እሁድ የሚገጥም ይሆናል። ናይጄሪያ በበኩሏ ለደረጃ ከግብፅ ጋር የምትጫወት ይሆናል። ትናንት ምሽት ሞሮኮ ከ22 ዓመታት በኋላ ለአፍሪካ ዋንጫ ፍጻሜ እንድታልፍ የረዳው ያሲን ቦኑ ደግሞ መለያ ምቱ ከባድ ነበር ብሏል። ፈጣሪ ሀገሬን እንዳሳልፍ ረድቶኛል ብሏል። ፈጣሪ ረድቶኛል ያለው ያሲን ቦኑ ሀገሬን ለዚህ ድል እንዳበቃ ፈጣሪ ስኬቱን ዳግም ሰጥቶኛል ሲል አስተያየቱን ሰጥቷል። የሀገሬና የህዝቡን የደስታ ምንጭ መሆኔን በቃላት ልገልጸው አልችልም ሲል የጨዋታው ኮከብ ያሲን ቦኑ ተናግሯል። የቡድን አጋሩ ሮማን ሳይስ በኩሉ መለያ ምት ስንደርስ ያሲን ቦኑ አሸናፊ እንደሚያደርገን ሁላችንም እርግጠኞች ነበረን ሲል ተደምጧል። እንዲሁም ትናንት ምሽት በሞሮኮ ሽንፈት ያስተናገደችው ናይጄሪያ የፊት መስመር አጥቂ የሆነው አኮር አዳምስ በዳኝነቱ አለመደሰቱን ገልጿል። ሂዱና ዳኛውን ኢንተርቪው አድርጉት ሲል ተደምጧል። ተጫዋቹ ሜዳውን ለቆ ሲወጣ ጋዜጠኞች ዳኛውን ሄደው እንዲያነጋግሩት ተናግሯል። ተጫዋቹን ለማነጋገር ጋዜጠኞች ሲጠይቁት ሄዳችሁ ለዳኛው ኢንተርቪው አድርጉለት ሲል ለጋዜጠኞች በብስጭት ምላሽ ሰጥቷል። በጨዋታው ተጫዋቹ የመለያ ምት ከመምታቱ በፊትም ተቀይሮ ወጥቶ ነበር ተብሏል። ሌላኛዋ አፍሪካዊት ሀገር ሴኔጋል ደግሞ ከግብፅ ብሔራዊ ቡድን ጋር ያደረገችውን ጨዋታ የግማሽ ፍጻሜ ጨዋታን 1-0 በሆነ ውጤት አሸንፋለች። ሳዲዮ ማኔም የሴኔጋል ብሔራዊ ቡድን የማሸነፊያ ግብ ማስቆጠር ችሏል። ሳዲዮ ማኔ ለሴኔጋል ብሔራዊ ቡድን ያስቆጠራቸውን ግቦች ወደ 53 ከፍ አድርጓል። ውጤቱን ተከትሎም ሴኔጋል ለፍጻሜ ስታልፍ ፈርዖኖቹ የደረጃ ጨዋታ የሚያደርግ ይሆናል። ሴኔጋል በፍጻሜው ከሞሮኮ ጋር የምትጫወት ይሆናል። ግብፅ በበኩሏ ለደረጃ ከናይጄሪያ ጋር የምትጫወት ይሆናል። ግብፅና ሴኔጋል ካደረጉት ጨዋታን በኋላ የአፍሪካ አንበሳ እኛንን ባለን ስኬት ይቀናብናል ብሏል አሰልጣኝ ሆሳም ሐሰን። ግብፅ የአፍሪካ እና የአረቦች እናት ነች ብሏል። የግብፅ ብሔራዊ ቡድን ዋና አሰልጣኝ ሆሳም ሐሰን ቡድናቸው ለፍጻሜ ማለፍ ሳይችል በመቅረቱ ስሜታዊ ሆነው ተስተውለዋል። አሰልጣኝ ሆሳም ሐሰን የአፍሪካ አንበሶቹ እኛ ግብፃውያንን ሲሉ እኛ ፈርዖኖቹ ባለሰባት ጊዜ የአፍሪካ ኮከቦች ነን የሚል አስተያየት ሰጥተዋል። ግብፅ የአፍሪካ እና የአረቡ ዓለም እናት ነች ያሉት አሰልጣኙ በታሪክ እኛ ያሳካነውን ያሳካ የለም፣ ሁሉም በእኛ ስኬት ይቀናል ሲሉ ተናግረዋል። አሰልጣኝ ሆሳም ሐሰን ግብፅ ለአፍሪካ ዋንጫው ፍጻሜ እንዳታልፍ የሚፈልጉ ሰዎች እንዳሉም በጋዜጣዊ መግለጫቸው ላይ አንስተዋል ተብሏል። ሙሐመድ ሳላህ ደግሞ እንዲህ ብሏል። መልካም እድል ይሆነልህ ማኔ ብሏል። ሳላህ ከዓለማችን ምርጡ አንዱ ነው ብሏል። ሳዲዮ ማኔ ደግሞ በመርሳይዶ ክለብ ሊቨርፑል ደማቅ ታሪክ የጻፉት ሳዲዮ ማኔና ሙሐመድ ሳላህ በትናንትናው ዕለት መገናኘታቸው ይታወሳል። ሴኔጋል በኮከቧ ማኔ ጎል አሸንፋ ለፍጻሜ ስታልፍ የፈርዖኖቹ አምበል ሙሐመድ ሳላህ ለፍጻሜው መልካም እድል እመኝልሃለሁ ሲል ከጨዋታው በኋላ መልእክቱን አስተላልፎለታል። ሳዲዮ ማኔ በበኩሉ ለሳላህ ያለውን አድናቆት ሲገልጽ ሙሐመድ ሳላህ ከዓለማችን ምርጥ ተጫዋቾች መካከል አንዱ ነው ብሏል። ማኔ አያይዞም በቀጣይ የውድድሩ ቆይታቸው መልካም ውጤት እንዲገጥማቸው ምኞቴ ነው በማለት ተናግሯል።
እንዲሁም ሳዲዮ ማኔ ይህ የአፍሪካ ዋንጫ የመጨረሻዬ ነው ብሏል። የሴኔጋል ብሔራዊ ቡድን ኮከብ ሳዲዮ ማኔ የዘንድሮ የአፍሪካ ዋንጫ ፍጻሜ መጨረሻው እንደሆነ አሳውቋል። ሀገሩን ለአፍሪካ ዋንጫ ፍጻሜ ያበቃች ጎል ግብጽ ላይ ያስቆጠረው ሳዲዮ ማኔ ይህ የመጨረሻ የአፍሪካ ዋንጫዬ ነው ሲል ተናግሯል። የመጨረሻ የአፍሪካ ዋንጫ ፍጻሜ ስለ መጫወት በጣም ደስተኛ ነኝ። በጨዋታው ላይ እንደምደሰትና ለሀገሬ ዋንጫውን ለማምጣት እሞክራለሁ ብሏል ሳዲዮ ማኔ። አሰልጣኝ ፓፔቲያው ደግሞ ማኔን ሴኔጋል ተፈልጓለች ያሉ ሲሆን ከእሱ ጋር ተጨማሪ ዓመታትን እንደምንጫወት ተስፋ አደርጋለሁ ሲሉ ተደምጠዋል። ቤተሰቦች ትናንት ምሽት የተደረጉ ሌሎች ጨዋታዎችም ነበሩ። እንዲሁም ያልተጠበቀ ውጤት የተመዘገበበት ጨዋታም ነበር። ሪያል ማድሪድ ከኮፓ ዴላሬ ውጭ ሆኗል። ሪያል ማድሪድ ከሁለተኛ ሊጉ ክለብ አልባሲቲ ጋር ያደረገውን ጨዋታ 3-2 በሆነ ውጤት ተሸንፏል። የአልባሲቲን የማሸነፊያ ግቦችም ቤታንኩር 2ና ቪላር 1 ግብ ሲያስቆጥሩ የሪያል ማድሪድን ከሽንፈት ያልታደጉ ግቦች ደግሞ ማስታንቱሮና ጋርሺያ ከመረብ አሳርፈዋል። ሪያል ማድሪድ መሸነፉን ተከትሎ ከኮፓ ዴላሬ ውድድር ውጭ ሆኗል። አልባሲቲ ክለብ በስፔን ሁለተኛ ዲቪዚዮን እየተወዳደረ ሲገኝ በሊጉ 17ኛ ደረጃ ላይ ይገኛል። አሰልጣኝ አልቫሮ አርቤሎዋም የመጀመሪያ ጨዋታቸውን በሽንፈት አጠናቀዋል። የኔ ጥፋት ነው፣ ኃላፊነቱን ወስዳለሁ ብሏል አልቫሮ አርቤሎዋ። ውድቀት የስኬት ጉዞ አካል ነው ብሏል። የሪያል ማድሪዱ አሰልጣኝ አልቫሮ አርቤሎዋ ቡድናቸው የደረሰበትን ሽንፈት የሚያም ውጤት ሲሉ ገልጸውታል። ሁሉም የኔ ጥፋት ነው ሲሉ ኃላፊነቱን ወስዳለሁ ያሉት አሰልጣኙ አርቤሎዋ ሁሉንም ተጫዋቾችን አመሰግናለሁ ማለት እፈልጋለሁ ብለዋል። በሪያል ማድሪድ አቻ መውጣት ትልቅ አደጋ አለው ሲሉ ያስረዱት አሰልጣኙ በታችኛው ሊግ ቡድን መሸነፍ ምን ይባላል? ተጠያቂው እኔው ነኝ ሲሉ ተደምጠዋል። አክሎም ውድቀት የስኬት መንገድ አንዱ አካል ነው ሲሉ ቡድኑ በቀጣይ ለ2 ዋንጫዎች መፋለም ይችላል ሲሉ ተናግረዋል። ምሽቱን ከተደረጉት ጨዋታዎች መካከል እጅጉን ሲጠበቅ የነበረው የለንደን ደርቢ የእንግሊዝ ካራባኦ ካፕ ግማሽ ፍጻሜ ጨዋታም ተደርጓል። መድፈኞቹ ድል አድርገዋል። በእንግሊዝ ካራባኦ ካፕ ግማሽ ፍጻሜ አርሰናል ከቼልሲ ጋር ያደረገውን ጨዋታ 3-2 በሆነ ውጤት አሸንፏል። የመድፈኞቹን የማሸነፊያ ግቦችም ቤን ዋይት፣ ቪክተር ዮክረሽና ማርቲን ዙቢሜንዲ አንዳንድ ግቦችን ማስቆጠር ችለዋል። ለቼልሲ ደግሞ ግቦቹን አሊያንድሮ ጋርናቾ 2 ግቦችን ማስቆጠር ችሏል። የመልስ ጨዋታውም ከ19 ቀናት በኋላ በኤምሬትስ ስታዲየም የሚደረግ ይሆናል። ከምሽቱ ጨዋታም በኋላ ከቆመ ኳስ ስለገባብን ተናድጃለሁ ብሏል ሊያም ሮሲኔር። የቼልሲው አዲሱ አሰልጣኝ ሊያም ሮሲኔር የቡድናቸው ተጫዋቾች ህመም እንዳጋጠማቸው ከጨዋታው በኋላ ተናግረዋል። ተጫዋቾቻቸውን መውቀስ እንደማይፈልጉ የተናገሩት አሰልጣኙ በቆመ ኳስ ስለተቆጠረብን ተናድጃለሁ እንዲሁም በሶስተኛው ጎል ሲል ተደምጧል። ቡድኑ ባሳየው እንቅስቃሴ ደስተኛ ነኝ ያለው ሊያም ሮሲኔር አያይዞም የተቻላቸውን አድርገዋል፣ ገና ቀሪ ጨዋታዎች አሉን ሲል ተደምጧል። ከዚህ ቀደም አርሰናልና ቼልሲ በሁሉም ውድድሮች ያደረጓቸውን 9 ጨዋታ ውጤቶችን ስንመለከት ቤተሰቦች አርሰናል ከ9 ጨዋታዎች ውስጥ 6ቱን ሲያሸንፍ 3 ጊዜ አቻ ወጥተዋል። ቼልሲዎች ባለፉት 9 ከአርሰናል ጋር ባደረጓቸው ጨዋታዎች ላይ ምንም ጨዋታዎችን ማሸነፍ አልቻሉም። ማይክል አርቴታ ደግሞ እንዲህ ብሏል። ውጤቱ ከዚህም በላይ መሆን ነበረበት ብሏል። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ቡድኑ ከሜዳ ውጪ ባስመዘገበው ድል ደስተኛ መሆኑ ተናግሯል። አሰልጣኙ በውጤቱ ደስተኛ ነኝ ቢልም ከዚህ የተሻለ ግን መሆን እንችል ነበር፣ 3-1 እያለን ግብ የምናስቆጥርባቸው አጋጣሚዎች ተፈጥረው ነበር ሲል ተናግሯል። አሰልጣኝ ማይክል አርቴታ ወደ ግብ አግቢነቱ ስለተመለሰው ቪክተር ዮክረሽ ሲናገርም ጥሩ ጨዋታን አድርጓል፣ ለቡድኑ የጨመረው ነገር አለ ሲል ተደምጧል። የአርሰናሉ የመሃል ተከላካይ ዊሊያም ሳሊባ ደግሞ እንዲህ ብሏል። ያለምንም ዋንጫ አመቱን መጨረስ ደክሞኛል ብሏል። የኛ ጥምረት የዓለማችን ምርጡ ነው ሲል ተናግሯል። የአርሰናሉ የመሃል ተከላካይ ዊሊያም ሳሊባ ከቡድን አጋሩ ጋብሪኤል ማጋሌዝ ጋር ያላቸውን ጥምረት ምርጡ ጥምረት ሲል ገልጾታል። ለእኔ የሁለታችን ጥምረት የዓለማችን ምርጡ ጥምረት ነው ያለው ሳሊባ ይህንን ምርጥ ጥምረት ግን ዋንጫ በመብላት ማስከበር አለብን ሲል ተደምጧል። ዊሊያም ሳሊባ ቡድኑ ሁሉንም ዋንጫ እንዲያሸንፍ በሜዳ ላይ ያላቸውን ሁሉ እንደሚሰጡ አያይዞ ገልጿል። ያለ ምንም ዋንጫ የውድድር ዓመቱን መጨረስ ደክሞኛል፣ በዚህ ዓመት 4 የዋንጫ ፉክክር ላይ አለን፣ እነሱን ማሸነፍ እንፈልጋለን ሲል ዊሊያም ሳሊባ ጨምሮ ተናግሯል።
ከውጤት ጥቆሞች ወተን ሌሎች አጫጭር የስፖርት መረጃዎችን ስንመለከት ክርስቲያኖ ሮናልዶ ሰርጉን ሊያደርግ የሚችልበት ጊዜ ታውቋል ተብሏል። ይህ 5 ጊዜ የባላንዶር አሸናፊው ክርስቲያኖ ሮናልዶ በቅርቡ ለፍቅር አጋሩ ጆርጂና የትዳር ጥያቄ ማቅረቡ አይዘነጋም። ጆርጂናም በማህበራዊ ትርገጿ የክርስቲያኖ ሮናልዶን የትዳር ጥያቄን መቀበሏን ይፋ አድርጋም ነበር። አሁን ላይ ክርስቲያኖ ሮናልዶ እና ጆርጂና የጋብቻ ስነ ስርዓታቸውን ከ2026 የዓለም ዋንጫ ውድድር በኋላ ለማድረግ ማቀዳቸው ተሰምቷል። የጋብቻ ስነ ስርዓቱ በክርስቲያኖ ሮናልዶ ትውልድ መንደር ማዴራም ይደረጋል ተብሎ እንደሚጠበቅ ተዘግቧል። ክርስቲያኖ ሮናልዶ እና ጆርጂና ተዋወቃቸው እንደ አውሮፓውያን አቆጣጠር 2016 ማድሪድ ውስጥ ነበር ተብሏል። ሁለቱ ሀገሮች በይፋ ትዳር ባይመሰረቱም ባለፉት ዓመታት ግን ባላቸው ግንኙነት 2 ልጆችን ማፍራት ችለዋል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። በሌላ መረጃ ኮነር ጋላገር ቶተናምን ተቀላቅሏል። የሰሜን ለንደኑ ክለብ ቶተናም እንግሊዛዊውን የመሃል ሜዳ ተጫዋች ኮነር ጋላገርን ማስፈረሙን በይፋ አስታውቋል። ቶተናም ተጫዋቹን ከአትሌቲኮ ማድሪድ በ40 ሚሊዮን ዩሮ አስፈርሞታል። እዚህ በመሆኔ በጣም ደስተኛ ነኝ ያለው ጋላገር የቶተናም ተጫዋች መሆን ፈልጌ ነበር፣ እንደ ድል የክለቡም ፍላጎት ነበር። ቶተናምን በመቀላቀሌ ደስተኛ ነኝ ሲል ተደምጧል። ንጎሎ ካንቴ ወደ ቱርክ ሊያመራ ነው እየተባለ ነው። ፈረንሳዊ አሊታድ የመሃል ሜዳ ተጫዋች ንጎሎ ካንቴ ወደ ቱርኩ ክለብ ፊነርባቼ ሊያመራ መሆኑ ተዘግቧል። በውድድር ዓመቱ መጨረሻም ኮንትራቱ የሚያበቃው ንጎሎ ካንቴ ከሳውዲ አረቢያው ክለብ ጋር እስካሁን ድረስ ከስምምነት እንዳልደረሰ ተዘግቧል። ፊነርባቼ ንጎሎ ካንቴ ለማስፈረም ጥያቄ ማቅረቡም ሲገለጽ ዝውውሩ እውን እንደሚሆን እርግጠኞች መሆናቸው ተገልጿል። አልኢታድ በውድድር ዓመቱ ግማሽ ኮከባቸውን የመልቀቅ ፍላጎት የሌላቸው ሲሆን ካንቴ በነጻ ዝውውር ከአሊላል ወደ ፊነርባቼ ሊዘዋወር ይችላል ሲል መረጃ ዘ አትሌቲክስ ዘግቦታል። የዝላታን ኢብራሂሞቪች ልጅ አያክስን ተቀላቀለ እየተባለ ነው። አያክስ የስዊድናዊውን የቀድሞ ተጫዋች ዝላታን ኢብራሂሞቪች ልጅ ማክሲሚሊያን ኢብራሂሞቪችን አስፈርሞታል። አያክስ ተጫዋቹን ከኤሲ ሚላን እስከ ውድድር ዓመቱ መጨረሻ በውሰት ማስፈረሙ ተገልጿል። ተጫዋቹ ከ1 ዓመት በፊት በኤሲ ሚላን ቤት የመጀመሪያውን ፕሮፌሽናል ኮንትራት መፈረሙ አይዘነጋም። ታዳጊው ለአያክስ ከፈረመ በኋላም የራሴን ታሪክ መጻፍ ፈልጋለሁ፣ እዚህ ያለሁት የራሴን ነገር ለማድረግ ነው ሲል ተደምጧል። የ19 ዓመቱ ማክሲሚሊያን ኢብራሂሞቪች አክሎም ኢብራሂሞቪች ስም ብቻ ነው፣ እኔ ማክሲሚሊያን ነኝ ሲል ተደምጧል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ኮናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ልቀጥል። በሌላ መረጃ በዚህ ሲዝን የእንግሊዝ ፕሪሚየር ሊግ ተጫዋቾች በሁሉም ውድድሮች ያላቸው የጎል ተሳትፎ በማለት ቤተሰቦች 90 ሚኒት አንድ መረጃ ይፋ አድርጓል። ምስሉ ላይ እንደምትመለከቱት ውድ ቤተሰቦች ያስቆጠሩት የጎል ብዛትና እንዲሁም ያደረጉት አሲስት ተደምሮ ነው የተጻፈው። 10ኛ ላይ ሃርቬ ባርነስ ከኒውካስትል ዩናይትድ ተቀምጧል። 13 የግብ ተሳትፎችን ለኒውካስትል ዩናይትድ በዚህ ሲዝን በሁሉም ውድድሮች ማድረግ ችሏል። እንዲሁም ሊያንድሮ ትሮሳርድ ከአርሰናል በተመሳሳይ 13 የግብ ተሳትፎችን አድርጓል ተብሏል። 8ኛ ላይ ሞርጋን ሮጀርስ ከአስቶን ቪላ አለ 14 የግብ ተሳትፎችን፣ እንዲሁም ፌል ፎደን ከማንቸስተር ሲቲና ቦርኖ ፈርናንዴስ ከማንቸስተር ዩናይትድ በተመሳሳይ 14 የግብ ተሳትፎችን አድርገዋል ተብሏል። 5ኛ ላይ ሁጎ ኢኪቲኬ ከሊቨርፑል መቀመጥ ችሏል። 15 የግብ ተሳትፎችን ማድረግ ችሏል። 4ኛ ላይ አንቷን ሴሜኒዮ መቀመጥ ችሏል። ይህ የቀድሞ የበርንማውዝ እንዲሁም የአሁኑ የማንቸስተር ሲቲ ተጫዋች 16 የግብ ተሳትፎችን አድርጓል ተብሏል። ሪያን ቼርኪ ከማንቸስተር ሲቲ እንዲሁም በተመሳሳይ 16 የግብ ተሳትፎችን አድርጓል ተብሏል። 2ኛ ላይ ኢጎር ቲያጎ ከብሬንትፎርድ መቀመጥ ችሏል። 18 የግብ ተሳትፎችን በማድረግ ቤተሰቦች 90 ሚኒት ይዞት እንደወጣው መረጃ ከሆነ በዚህ ሲዝን ከእንግሊዝ ፕሪሚየር ሊግ ከሚጫወቱ ተጫዋቾች መካከል ለክለባቸው በጣም ብዙ የጎል ተሳትፎችን አድረጉ በማለት ካስቀመጣቸው ተጫዋቾች መካከል በደረጃ አንደኛ ላይ መቀመጥ የቻለው የማንቸስተር ሲቲው የፊት መስመር አጥቂ ኤርሊንግ ብራውት ሃላንድ ሲሆን አንደኛ ላይ ሲቀመጥ 30 የግብ ተሳትፎችን አድርጓል ብሏል። 90 ሚኒት ቤተሰቦች የኤርሊንግ ብራውት ሃላንድ አድናቂዎች ኮሜንት መስጫ ቦክስ ላይ 30 ቁጥርን ጻፉልኝ።
በሌላ መረጃ ማንቸስተር ሲቲዎች የሳንድሮ ቶናሊን ሁኔታን እየተከታተሉት ይገኛል ተብሏል። የተጫዋቹን እድገትን በቅርበት እየተከታተሉ ነው ሲል ይህንን መረጃ ቴሌግራፍ ይፋ አድርጎታል። ፔፕ ጋርዲዮላ እጅጉኑ የተጫዋቹ አድናቂ ነው ብሏል ቴሌግራፍ በዘገባው። ከማንቸስተር ሲቲ ጋር በተያያዘ ሲልቫ የተፋላሚነት ምሳሌ ነው ብሏል ፔፕ ጋርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ለበርናንዶ ሲልቫ ያለውን አድናቆት የተለየ መሆኑ ተናግሯል። በርናንዶ ሲልቫ የተፋላሚ እግር ኳስ ተጫዋች ምሳሌ ነው ያለው ፔፕ ጋርዲዮላ ተፋላሚ ተጫዋች ማየት ስትፈልጉ ሲልቫ አለላችሁ ሲል ገልጿል። አክሎም በጨዋታ ላይ ሁሉንም ነገር ያውቀዋል፣ እያንዳንዱን ነገር መረዳት ይችላል ሲል ያለውን አድናቆት ገልጾለታል። በሌላ በኩል ስለ ወጣቱ ተከላካይ ማክስ አሌኔ ያነሳው ጋርዲዮላ እያሳየ የሚገኘው ነገር ማመን አልቻልኩም ብለዋል። ከጥቂት ወራት በፊት የአካዳሚ ቡድን ተጫዋች ነበር። ወደ ዋትፎርድ ሄዶ ከትልቅ አጥቂዎች ጋር ተጋፍጧል። አሁን ከኛ ጋር አስደናቂ ነገር እያሳየ ነው ሲል ፔፕ ጋርዲዮላ ጨምሮ ተናግሯል። የማንቸስተር ዩናይትዱ የመሃል ተከላካይ ሃሪ ማጓየር በዚህ ወር ወደ ጣሊያን ሴሪያ ሊያመራ ይችላል። ተጫዋቹ አሁን ላይ ወደ ሌላ ክለብ ለመዞር ፍቃደኛ ነው ብሏል። ቤተሰቦች ይህን መረጃ ፍሎሪያን ፕሌተንበርግ ከስካይ ስፖርት ይፋ አድርጎታል። ኢንተር ሚላን፣ ናፖሊ፣ ፊዮረንቲና እና ሌሎችም የጣሊያን ክለቦች ሁኔታውን እየተከታተሉት ይገኛል ሲል ይህን መረጃ ፍሎሪያን ፕሌተንበርግ ከስካይ ስፖርት ዘግቦታል። ሌላኛው የማንቸስተር ዩናይትድ የመሃል ሜዳ ተጫዋች ቦርኖ ፈርናንዴዝ ደግሞ በዚህ ሲዝን የዝውውር መስኮት ከማንቸስተር ዩናይትድ ለመልቀቅ ምንም እቅድ ያለውም ሲል ይህን መረጃ ሳይመን ስቶን ይፋ አድርጎታል። ኔግልስማን ማንቸስተር ዩናይትድን ለማሰልጠን ፍላጎት አለው እየተባለ ነው። ቤተሰቦች ይህንን መረጃ ቢልድ ስፖርት ዘግቦታል። በ2026 የዓለም ዋንጫ ሀገረ ጀርመንን እየመራ የሚሄደው አሰልጣኙ ወደ ክለብ አሰልጣኝነት የሚመለስ ከሆነ ማንቸስተር ዩናይትድን የማሰልጠን ፍላጎት እንዳለው አሰልጣኝ ሆኖም ወደ ኦልትራፎርድ ማቅናት እንደሚፈልግ አሳውቋል ሲል ይህን መረጃ ቢልድ ስፖርት ዘግቦታል። ጽንፈኞቹ የማንቸስተር ዩናይትድ የደጋፊዎች ማህበር 1958 ፌብራሪ 1 በማለት ራሱን የሰየመው የማንቸስተር ዩናይትድ የደጋፊዎች ቡድን አባል ማንቸስተር ዩናይትድ በቀጣይ በኦልትራፎርድ ፉላምን በሚያስተናግድበት ጨዋታ ግሌዘር ቤተሰቦች ላይ ከባድ ተቃውሞ ለመሰንዘር ዘመቻ ጀምሯል ተብሏል። ቤተሰቦች መረጃውን ሜን ስፖርት ይፋ አድርጎታል። ለተቃውሞ መደረግም እንደ ምክንያትነት የተጠቀሱት ሀሳቦች ባለቤቶቹ ከክለቡ በቢሊየን የሚቆጠር ሀብት ወስደዋል። እስካሁን ድረስ ግን የክለቡ ብድር አልተከፈለም። ክለቡ ዋጋ እየከፈለ ነው፣ እንዲሁም ደጋፊዎችም ዋጋ እየከፈሉ ነው። ኢነፍ ኢዝ ኢነፍ ብለዋል ተብሏል። የክለቡ ስታንዳርድ ደረጃ መውደቅ፣ ክለቡ ላይ ያለው ዕዳ ያለመቀነስ፣ ደጋፊዎች ክለቡ ላይ ምንም ተሳትፎ እንዳያደርጉ መከልከላቸው፣ ለአስርት ዓመታቶች የበቃ የክለቡ ብክነት፣ አቅጣጫ ማጣት፣ ተጠያቂነት አለመኖር፣ ይህ መጥፎ ድል አይደለም፣ ይህ የሲስተም ያለመስራት ችግር ነው ብለው ደጋፊዎቹ ማንቸስተር ዩናይትድ በኦልትራፎርድ ስታዲየም ከፉላም ጋር በሚያደርገው ጨዋታ ላይ ተቃውሟቸውን ለማቅረብ አቅደዋል ሲል ይህንን መረጃ ሜን ስፖርት ዘግቦታል። ከማንቸስተር ዩናይትድ ጋር በተያያዘ ፖል ስኮልስ የቀድሞ የማንቸስተር ዩናይትድ ተከላካይ ለማይክል ካሪክ ትልቅ ተጽዕኖ የሚያሳድሩ 3 ተጫዋቾችን በተመለከተ ሐሳቡን እንዲሰጥቷል። በመጀመሪያ ብሪያን ምቤሞ እላለው በውድድር ዘመኑ ለክለቡ በጣም አስደማሚና በጣም ምርጥ ተጫዋች ሆኗል። እናም ወደ አፍሪካ ዋንጫ ሲሄድ ማየት በጣም ያሳዝናል። አሁን በጣም ናፍቆናል ብሏል። አሁን ግን ወደ ቡድኑ ተመልሷል። በካሪክ ስርም በጥሩ ሁኔታ መስራትና ብዙ ጎሎችን ማስቆጠር እንዲሁም በጣም አስፈላጊ በሆነበት ቦታ ላይም ውጤታማ መሆን እንደሚችል አስመስክሯል። ቀጣዩ ተጫዋች ደግሞ አማድ ነው። ወጣትና እጅግ በጣም ተሰጥቶ ያለው ተጫዋች ነው። ካሪክ የተጫዋቹን በራስ መተማመን ደረጃውን ከፍ ማድረግና በጥሩ ደረጃ እንዲጫወት ማስቻል እንደሚችል አስባለሁ። ብዙ የጎል እድሎችን መፍጠርና በጎል ላይም አስተዋጽኦ ማድረግ ይችላል። በሜዳ ላይ ደፋር መሆንና ጥሩ ብቃት ማሳየት አለበት። ካሪክም ከሱ ምርጡን ማግኘት ይችላል። ሌላኛው ተጫዋች ደግሞ ቤንጃሚን ሴስኮ ነው። አሁን ለቡድኑ በጣም አስፈላጊ ነው። ካሪክ ተጫዋቹንና ዋና የክለቡ ግብ አስቆጣሪ አድርጎ በመቁጠር ከመቤሞና ከአማድ ጋር አጣምሮ በጥሩ ሁኔታ በመስራት ለክለቡ ብዙ ጎሎችን እንዲያስቆጥር በራስ መተማመን ሊሰጠው ይችላል ሲል የቀድሞ የማንቸስተር ዩናይትድ ተከላካይና ተጫዋች የነበረው ፖል ስኮልስ ተደምጧል። ቤተሰቦች በዚህ ላይ የናንተን ሀሳብ በጽፍሩኝ ደስ ይለኛል። ፖል ስኮልስ
የማንቸስተር ዩናይትድ ተጫዋቾች የሆኑትን ብሪያን ምቤሞን፣ አማድ ዲያሎና ቤንጃሚን ሴስኮን ለአዲሱ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ እጅግ በጣም ወሳኝ ተጫዋቾች ሲል ሐሳብና አስተያየቱን ሰጥቷል። ቤተሰቦች እንደሚታወቀው በመጪው ቅዳሜ ቀን 9 ሰዓት ተኩል ላይ በኦልትራፎርድ ስታዲየም የማንቹሪያን ደርቢ ጨዋታ ይደረጋል። እናም አሁን ላይ የማንቸስተር ደርቢን የሚመሩት ዳኛ ታውቀዋል ተብሏል። በሳምንቱ ተጠባቂ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር ይገናኛሉ። የሁለቱን ክለቦች ተጠባቂ ጨዋታንም አንቶኒ ቴለር በመሃል ዳኝነት እንዲመሩት መመረጣቸው ተገልጿል። ተጠባቂው የማንቸስተር ደርቢ ጨዋታም ቅዳሜ ከቀኑ 9 ተኩል ኦልትራፎርድ ስታዲየም ላይ ይደረጋል። ቤተሰቦች ጨዋታውን ማን ያሸንፋል? የጨዋታውን ውጤት ቅድመ ግምታችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። በሌላ መረጃ ፊፋ በርካታ የትኬት ጥያቄ ቀርቦለታል ተብሏል። የዓለም እግር ኳስ የበላይ ፊፋ ለ2026 የዓለም ዋንጫ ውድድር ከ500 ሚሊዮን በላይ የትኬት ጥያቄ እንደቀረበለት አስታውቋል። ፊፋ የትኬት ጥያቄ ቀረበለት ለደጋፊዎች ለአንድ ወር ያክል ክፍት በነበረው የማመልከቻ መተግበሪያ ነው ተብሏል። በመተግበሪያውም በፊፋ 211 አባል ሀገራት ውስጥ ከሚኖሩ ደጋፊዎች ማመልከቻ መግባቱ ተገልጿል። በውድድሩ አዘጋጅ ሀገራት የሚኖሩ ደጋፊዎችም በርካታ የትኬት ጥያቄ ማቅረባቸው ተነግሯል። ለየትኞቹ ጨዋታዎች ከፍተኛ ትኬቶች ተጠየቁ የሚለው ስንመለከት በርካታ ደጋፊዎች ለመመልከት ጥያቄ ያቀረቡለት ጨዋታ የፖርቹጋልና የኮሎምቢያ ጨዋታ መሆኑን ፊፋ አስታውቋል። እንዲሁም ሜክሲኮ ከደቡብ ኮሪያ የዓለም ዋንጫ ፍጻሜ የመክፈቻ ጨዋታ፣ እንዲሁም ሜክሲኮ ከደቡብ አፍሪካ የጥሎ ማለፍ ጨዋታ፣ ቶሮንቶ ምናልባትም ፖርቹጋል ወይንም ኮሎምቢያ ከእንግሊዝ መደብ ሁለተኛ ጋር የሚያደርጉት ጨዋታ በርካታ ጥያቄ ቀርቦለታል ተብሏል። ፊፋ ትኬት ያገኙ ደጋፊዎችን በዕድል መርጦ እንደሚሰጥ አሳውቋል ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። በሌላ መረጃ ሊቨርፑሎች በሚኪ ቫንዴቪል ላይ ፍላጎት አሳይተዋል ተብሏል። የሊቨርፑል ዋና አሰልጣኝ አርኔ ስሎት የተጫዋቹ ትልቅ አድናቂ ሲሆን የሊቨርፑል አመራሮችን ተጫዋቹን እንዲያስፈርሙለት ጥያቄ አቅርቦላቸዋል ሲል ይህን መረጃ ኢንዲፔንደንት ዘግቦታል። እንደ ጣሊያናዊው ጋዜጣ ዴሎ ስፖርት ዘገባ ከሆነ ፌዴሪኮ ቼሳ ሊቨርፑልና ጁቬንቱስ ስምምነት ላይ እንዲደርሱ ለማገዝ በአመት 5 ሚሊዮን ፓውንድ ማለትም በሳምንት 120 ሺህ ፓውንድ የሚከፍለውን ደሞዝ ለመቀነስ ፈቃደኛ መሆኑን ለጁቬንቱስ አሳውቋል ሲል ይህንን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። በሌላ መረጃ የአርሰናሉ ዋና አሰልጣኝ ማይክል አርቴታ ሙሉ ቡድኑን ማቆየት ይፈልጋል ተብሏል። የሰሜን ለንደኑ ክለብ አርሰናል በዚህ የዝውውር መስኮት ተጫዋቾችን በችኮላ መልቀቅ እንደማይፈልግ ተገልጿል። ቡድኑ በአራት ውድድሮች ለዋንጫ እየተፎካከረ ባለበት በዚህ ሰዓት ተጫዋቾች የመልቀቅ ሀሳብ የላቸውም ተብሏል። አሰልጣኝ ማይክል አርቴታ አሁን ያላቸውን ሙሉ የቡድን ስብስብ ማቆየት እንደሚፈልጉ ተዘግቧል። በሌላ በኩል መድፈኞቹ በጥር የዝውውር መስኮት ወደ ዝውውር ገበያው ይገባሉ ተብሎ እንደማይጠበቅ ተነግሯል። ይሁን እንጂ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ለክረምቱ የዝውውር መስኮት እቅዳቸውን ማዘጋጀት ጀምረዋል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ሳሙኤል ኢቶ ቅጣት ተጣለበት እየተባለ ነው። የካሜሮን እግር ኳስ ፌዴሬሽን ፕሬዝዳንት ሳሙኤል ኢቶ ካሜሮን ከሞሮኮ ጋር ባደረገችው ጨዋታ ወቅት ባሳየው ባህሪ ምክንያት ቅጣት ተጥሎበታል ተብሏል። ሳሙኤል ኢቶ በዕለቱ በጨዋታው ዳኝነት ተበሳጭቶ የካፍ ፕሬዝዳንት ፓትሪስ ሙትሴፔና ሌሎች የፊፋ ከፍተኛ ኃላፊዎች ፊት ቁጣውን ሲገልጽ ነበር ተብሏል። የካፍ ፕሬዝዳንት ፓትሪስ ሙትሴፔ ሳሙኤል ኢቶን ይዘው እንዲረጋጋ ጥረት ሲያደርጉም ታይተዋል። ይህንም ተከትሎ የካፍ ዲስፕሊን ኮሚቴ ሳሙኤል ኢቶ ላሳየው ባህሪ የአራት ጨዋታ እገዳና $20,000 ቅጣት ተጥሎበታል ተብሏል። በሌላ በኩል ኔትፍሊክስ ለአፍሪካ ዋንጫው ፊልም ያዘጋጃል ተብሏል። የአፍሪካ እግር ኳስ የበላይ ጠባቂ ካፍ ከአሜሪካው ግዙፍ የሚዲያ ተቋም ኔትፍሊክስ ጋር የአጋርነት ስምምነት ፈጽሟል። ኔትፍሊክስ በቀጣይ የ2025 የሞሮኮ የአፍሪካ ዋንጫን የተመለከተ ዘጋቢ ፊልም እንደሚያዘጋጅ ተገልጿል። የሚዲያ ተቋሙ በአፍሪካ ዋንጫው እየተሳተፈ የሚገኝ ሲሆን በአይነቱ የተለየ ዘጋቢ ፊልም እንደሚያዘጋጅ ተነግሯል። ይህም በአፍሪካ እግር ኳስ ታሪክ የመጀመሪያው እንደሚሆን ተዘግቧል። ቤተሰቦች መረጃውንም ስካይ ስፖርት ይፋ አድርጎታል።
ከአፍሪካ ዋንጫው ጋር በተያያዘ ደጋፊዎችን ያጭበረበረው ግለሰብ ለእስር ተዳርጓል ተብሏል። የማሊ ብሔራዊ ቡድን የአፍሪካ ዋንጫን ያሸንፋል በማለት ቃል ገብቶ በርካታ ደጋፊዎችን ገንዘብ ያጭበረበረው ግለሰብ እስር ቤት ገብቷል ተብሏል። ሊዮኒያጎ የተባለው ግለሰብ መንፈሳዊ አባት ነኝ በማለት በማህበራዊ ሚዲያ ማሊ ዋንጫውን እንደምታሸንፍ ለበርካታ ደጋፊዎች ቃል ገብቶላቸዋል። ግለሰቡ በዚህ ምክንያትም ከደጋፊዎቹ $40,000 የገንዘብ እርዳታ ማሰባሰቡ ተገልጿል። የሩብ ፍጻሜ ተፋላሚ የነበረችው ማሊም በሴኔጋል ተሸንፋ ከውድድሩ ውጪ መሆኗን ተከትሎ በርካታ ደጋፊዎች ግለሰቡን ለማጥቃት ወደ መኖሪያ ቤቱ አቅንተዋል። ይሁን እንጂ ግለሰቡ በጨዋታው መጀመሪያ አጋማሽ ከመኖሪያ ቤቱ አምልጦ እንደነበረ ተዘግቧል። አሁን ላይም ግለሰቡ በፖሊስ ተይዞ በማጭበርበር ወንጀል ክስ እስር ቤት እንደሚገኝ ታውቋል ሲል ኤንን መረጃ አልአይን ይፋ አድርጎታል። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ ውድ ቤተሰቦች ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ።